ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምን ቆያችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለምንለቅ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስደናቂ አስተማሪና ዕውቀት የምታገኙበት ራሳችሁን የምታሻሽሉበት የማንበብ የመጻፍ እና የንግግር ክህሎታችሁን የምታሳድጉበት እጅግ በጣም አስደናቂ የሆኑ የተለያዩ አረፍተ ነገሮችን ይዤላችሁ መጥቻለሁ ማለት ነው ውድ ቤተሰቦቼ። ታዲያ እናንተ ደግሞ እዚህ ጋር የተዘረዘሩትን የተለያዩ አረፍተ ነገሮችንና አባባሎችን በማንበብና በመጻፍ የማንበብ ክህሎታችሁን የመጻፍ ክህሎታችሁን እንዲሁም የንግግር ክህሎታችሁን ማሳደግ የምትችሉ መሆኑንና ዕለት ዕለት የምትጠቀሟቸውን የተለያዩ ሐሳቦችን ደግሞ በዚህ መልክ ማስፈር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግ እና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋንና የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሆን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እንዲሁም እየቻሉ ያሉትም ስላሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምትመለከቱት በሙሉ ይህንን ቻናል ሰብስክራይብ በማድረግ በመከታተል የማንበብ የመጻፍ ክህሎታችሁን እንድታሳድጉ ይሁን። እኛንም ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን ሌላ አሪፍ ቪዲዮ ይዘን እንድንመጣ ሰፖርት እንድታረጉን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑትን የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን መጀመር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ በወራት ውስጥ ማንበብና መጻፍ ችላችሁ በራሳችሁ የምትቆሙ መሆኑን ላበስርላችሁ ወዳለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሴቭ አድርጋችሁ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ከኛ ጋር እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ እናንተም ስትፈልጉ ከነርሱ ጋር በጋራ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ስለዚህ በምትመለከቱት ስልክ ቁጥር በመደወል መመዝገብ የምትችሉ መሆኑንና ክላሳችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን አቀላጥፋችሁ እንድታነቡና እንድትጽፉ ማድረጋችን ነው። እንዲሁም ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ በጣም በአጭር ጊዜ እናመጣችኋለን ማለት ነው ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ቪዲዮ እገባለሁኝ። እንደተለመደው እናንተ ደግሞ ቪዲዮን ላይክ፣ ኮሜንት በማድረግ ትጀምራላችሁ። አዲስ የሆናችሁ ሰብስክራይብ በማድረግ ማለት ነው ውድ ቤተሰቦቼ። የመጀመሪያውን አስደናቂ የሆነውን አረፍተ ነገር ወይም አባባል አብረን እናነባለን። እጅግ በጣም ወሳኝ የሆኑና ለህይወታችን ጠቃሚ የሆኑ አረፍተ ነገሮችን ይዤላችሁ መጥቻለሁኝ ውድ ቤተሰቦቼ። አንደኛው ምን ይላል?
ለሰዎች ለሰዎች ይላል። በጣም አሪፍ። ልክ ልክ ይላል። ልና ክ ነው። ልክ ይላል። ሆነህ 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 ይላል። ለራስህ ለራስህ በጣም አሪፍ። ግን ግና ን ግን ይላል። በጣም አሪፍ። ስህተት 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 እንዳትሆን ይላል። እስኪ አንድ ላይ አብረን እናንብብ። ለሰዎች ልክ ሆነህ ለራስህ ግን ስህተት እንዳትሆን ይላል። ምን ማለት ነው ወይም ምን ለማለት ፈልጎ ነው ካላችሁ በአጭሩ ላብራራላችሁ በደንብ እንድትረዱ ስለሚፈልግ ማለት ነው። ውድ ቤተሰቦቼ አንዳንድ ጊዜ አንዳንድ ሰው ለሰዎች ልክ ይሆኑና ለራሳቸው ግን ስህተት ይሆናሉ ማለት ነው። በአጭር ምሳሌ ሳሳያችሁ አብዛኛው ሰው ሰውን ለማስደሰት ብቻ ነው የሚኖረው። ራሱን ምን እንደሚፈልግም አያቅም፣ ምን እንደሚያስደስተው አያቅም ማለት ነው። ይህ መሆን ደግሞ ተገቢ አይደለም። መጀመሪያ እናንተ ያመናችሁበትን እናንተ ደግሞ የምትደሰቱበትን ነገር አድርጋችሁ ነው ሰዎችን መድረስ ያለባችሁ እንጂ ለሰዎች ልክ ሆናችሁ ብቻ ወይም ሁሉንም ሰው ለማስደሰት እየሞከራችሁ የራሳችሁን ደስታ እንዳታጡ የሚያበረታታና የሚነግራችሁ አባባል ነው። ለሰዎች ልክ ሆነ ለራስህ ግን ስህተት እንዳትሆን ይላል ማለት ነው። ውድ ቤተሰቦቼ እጅግ በጣም ወሳኝ የሆነ አረፍተ ነገር ነው ማለት ነው። በጣም አሪፍ። ወደ ሁለተኛው እናመራለን። አሁን ደግሞ እዚህ ጋር ምን ይላል? ንግግርህን ይላል። ንግግርህን ትንሽ ረዘም ይላል። ነገር ግን የፊደሎችን ድምፅ በአግባቡ መጥራት ከቻላችሁ ማንበብ አያስቸግራችሁም ማለት ነው። ስለዚህ ይሄኛው ምን ይላል? ንግግርህን ሳይሆን በጣም አሪፍ። ተግባርህን ለማሳመር ሞክር ይላል። በጣም አሪፍ። ንግግርህን ሳይሆን ተግባርህን ለማሳመር ሞክር ይላል። በጣም አሪፍ ነው። ምን ማለት ነው ወይም ምን ለማለት ፈልጎ ነው ካላችሁ በአጭሩ ላሳያችሁ። አብዛኛው ሰው እንደምታውቁት ንግግሩን ነው የሚያሳምረው። ስለዚህ በንግግር ደግሞ የውስጡን ለመደበቅ ይሞክራል። ይህ ትክክል አይደለም። እናንተ ደግሞ ማድረግ ያለባችሁ ህይወታችሁ ላይ ንግግራችሁን ሳይሆን ተግባራችሁን፣ ያ ማለት የምታደርጉትን ነገር ማሻሻል አለባችሁ እንጂ ንግግራችሁን ብቻ ማሻሻል ምንም ጥቅም የለው። አፈቀላጤ ሆናችሁ ነገር ግን ልባችሁ መርዝ ከሆነ ወይም ተግባራችሁ ክፉ ከሆነ በንግግር ብቻ መሻሻል እንደማትችሉና ብዙ ሰው በተግባራችሁ እየጎዳችሁ ነገር ግን በንግግራችሁ እያሳመራችሁ ብዙ እንደማዘልቁ የሚያሳይ ነው። ስለዚህ በየቀኑ ማሻሻል ያለብን ንግግራችንን ሳይሆን ማሳመርም ያለብን ተግባራችን ነው ማለት ነው ውድ ቤተሰቦቼ። ስለዚህ ከንግግር ይልቅ የተግባር ሰው ሆኖ መገኘት እጅግ አስቸጋሪና ፈታኝ ስለሆነ እናንተ ሁል ጊዜም የተግባር ሰው እንጂ የንግግር ሰው ለመሆን መስራት የለባችሁም። በጣም አሪፍ። ወደ ሶስተኛው እናመራለን። ምን ይላል? ቁስልን ይላል። ቁስልን ማከም እንጂ ማከክ ይበልጥ ያቆስላል ይላል። ምን ማለት ነው? እስኪ አንድ ላይ አብረን እናንብብ። ቁስልን ማከም እንጂ ማከክ ይበልጥ ያቆስላል ይላል። አያችሁት ውድ ቤተሰቦቼ? አንዴ የቆሰለውን ቁስል ማከም ነው እንጂ ያለባችሁ ማከክ የለባችሁም። ስታኩ ያ ቁስል እየሰፋና
ወደ ውስጥ እየገባ ለሌላ በሽታ ሊያዳርግ ይችላል። ስለዚህ ይሄንን ወደ ህይወት ስናመጣ ወይም ወደ ሪል ዓለም ላይ ስናመጣ ምን ማለት ነው ካላችሁ አንዳንድ ጊዜ ምናልባት ሰዎች ሊጎዷችሁ ይችላል። ሁኔታ ጎድቷችሁ ሊሆን ይችላል። ያሳለፋችሁበት ነገር ራሳችሁ ላይ ወይም በሰውነታችሁ ላይ ጠባሳ ጥሎባችሁ ሊሆን ይችላል። ነገር ግን ቁስላችሁን ማከም እንጂ ያንን ቁስል ደግሞ እንደገና ማሰብ፣ እንደገና ማስተዋል፣ እንደገና ደግሞ በዛ ቁስል ሜዲቴት ማድረግ ወይም እንዴት እንደተጎዳው ምናምን ብላችሁ ማሰብ ሳይሆን ነገ አዲስ ቀን እንደመሆን ያለፈውን ነገር በሌላ በአዲስ ነገር በመተካት ወይም ሰዎች ራሱ ጎድቷችሁ ከሆነ ያ ሰው ወደ ህይወታችሁ ድጋሜ እንዳይመጣ በመከልከል ቁስላችሁን ማከም ነው። ያለፈውን መርሳት እንዳለባችሁ የሚያሳይ እጅግ በጣም አስተማሪ የሆነ አባባል ነው ማለት ነው። ለዛ ነው ቁስልን ማከም እንጂ ማከክ ይበልጥ ያቆስላል የሚለው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ አራተኛው እናመራለን። ምን ይላል? ወደፊት። ወደፊት ከዛ ምን ይላል? አለመኖርህን። አለመኖርህን ስታስብ። ስታስብ ዛሬ ዛሬ ይላል። በጣም ቆንጆ። መኖር መኖር ትጀምራለህ ትጀምራለህ ይላል። እስኪ አንድ ላይ አብረን እናንብብ። ወደፊት አለመኖርህን ስታስብ ዛሬ መኖር ትጀምራለህ ይላል። ምን ማለት ነው ካላችሁ አብዛኛው ሰው መች እንደሚያበቃለት ወይም መች ከዚህ ዓለም እንደሚሄድ አያቅም። ስለዚህ ብዙ ጊዜ እንዳለ ሰው ብዙ ዘመን እንደሚኖር ሰው በብዙ ነገር ይታገላል። ብዙዎችን ደግሞ ያስቀይማል። ከብዙዎች ጋር መጥፎ የሆነ ግንኙነት ሊኖረው ይችላል። ነገር ግን ወደፊት በዚህ ዓለም ላይ ህይወት እንደሌለ ስታስቡ ዛሬ በጣም ትሰራላችሁ። ዛሬ እግዚአብሔርንም ለማስደሰት ትጥራላችሁ። እዚህ ዓለም ላይ ያለውን ዓላማችሁን ለመፈጸም በጣም ጥረት ታደርጋላችሁ ማለት ነው ውድ ቤተሰቦቼ። ስለዚህ ወደፊት አለመኖራችሁን ስታስቡ ዛሬ መኖር ወይም ዛሬን በደንብ መኖር ትጀምራላችሁ ማለት ነው። ጊዜያችሁን በአግባቡ መጠቀም ትችላላችሁ ማለት ነው። ስለዚህ ብዙ ጊዜ እንደሌላችሁ በመረዳት ማድረግ ያለባችሁን በጊዜ በማድረግ ዛሬን ደግሞ አሪፍ አድርጋችሁ ደስተኛ ሆናችሁ የተሻለ ሆናችሁ መኖር እንደምትችሉ ማሳያ ነው። ስለዚህ ነገ ወይም ወደፊት አለመኖራችሁን ስታስቡ ዛሬ መኖር ትጀምራላችሁ የሚለው አባባል ይሄንን ለማሳየት ነው። ወደፊት አለመኖርህን ስታስብ ዛሬ መኖር ትጀምራለህ ይላል ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ አምስተኛው እናመራለን። አምስተኛው ምን ይላል? ህመም። 3 ፊደል ነው። ህመም ማለት ማለት ጠበቃዬ ይሆንልኛል ይሆንልኛል ብለህ ያሰብከው ሰና ው 2 ፊደል ነው። ከሳሽህ ሆኖ ማየት ነው ይላል። 2 ፊደል ነው። እስኪ አብረን እናንብብ። ህመም ማለት ጠበቃዬ ይሆንልኛል ብለህ ያሰብከው ሰው ከሳሽ ሆኖ ማየት ነው ይላል። ይህ ማለት ምን ማለት ነው ካላችሁ አንዳንድ ጊዜ በጣም የምታምኑት ሰው፣ በጣም የጠበቃችሁት ሰው ወይም ጠበቃዬ ነው ብላችሁ ያሰባችሁት ሰው ሊከዳችሁ ይችላል። ያ ማለት ከባድ ህመም የምታሳልፉበት ጊዜ ነው። ህመም ማለት ጠበቃዬ ይሆንልኛል ብለህ ያሰብከው ሰው ከሳሽ ሆኖ ማየት ነው ይላል። አያችሁት? በጣም የምታምኑት ሰው እናንተ ለኔ ይከራከርልኛል ወይም ስለኔ ይሟገትልኛል
ብላችሁ ያሰባችሁት ሰው በድንገት እናንተን ከሳሽ ሆኖ ወይም እናንተን እየከሰሰ ሲገኝ የሚሰማው በጣም ጥልቅ ህመም ነው ማለት ነው። ስለዚህ በሰዎች ምንም ቢሆን ሙሉ በሙሉ ጥገኛ መሆንና ሙሉ በሙሉ መታመን እንደሌለባችሁ የሚያሳይ አረፍተ ነገር ነው። መታመንም ካለባችሁ መታመን ያለባችሁ በእግዚአብሔር ብቻ እንደሆነ፣ መደገፍም ካለባችሁ መደገፍ ያለባችሁ በእግዚአብሔር ብቻ እንደሆነ የሚያሳይ አባባል ነው ማለት ነው። ውድ ቤተሰቦቼ አሁን ወደ ስድስተኛውና ወደ መጨረሻው እናመራለን ማለት ነው። ጥንካሬ ጥንካሬ በጣም አሪፍ። ማለት ህመም ሶስት ፊደል ነው። ህመም ይላል። አለመሰማት ሳይሆን ህመም እየተሰማንም ተስፋ ይላል። በጣም አሪፍ። ሳንቆርጥ መቀጠል ስንችል ነው ይላል። እስኪ አብረን አንድ ላይ እናንብብ። ጥንካሬ ማለት ህመም አለመሰማት ሳይሆን ህመም እየተሰማንም ተስፋ ሳንቆርጥ መቀጠል ስንችል ነው ይላል። በጣም አሪፍ። ምን ማለት ነው ካላችሁ አብዛኛው ሰው ጥንካሬ የሚመስለው ህመም አይሰማኝም ብሎ ማሰብ ነው። ነገር ግን ይሄ ሊሆን አይችልም። ማንም ሰው ህመም ሊሰማው ይችላል። ስንጎዳ ሰዎች ስለሆንን ብዙ ነገር ሊሰማን ይችላል። ያሰብነው ነገር እንኬዝ እንትን ካላለ ወይም ካልተሳካ ወይም እንዳሰባችሁት ነገሩ ካልሄደ በጣም ልትጎዱ ትችላላችሁ፣ ሊሰማችሁ ይችላል። ስለዚህ ጥንካሬ ማለት ግን ህመም አለመሰማት ሳይሆን ህመሙ እንኳን እየተሰማችሁ ቢሆን ተስፋ ሳትቆርጡ መቀጠል ስትችሉ ነው ማለት ነው። ውድ ቤተሰቦቼ ለዛ ነው እዚህ አባባል ላይ ጥንካሬ ማለት ህመም አለመሰማት ሳይሆን ህመም እየተሰማንም ተስፋ ሳንቆርጥ መቀጠል ስንችል ነው። ትንሽ ረዘም ይላል። በጣም አሪፍ አባባል ነው ማለት ነው። በጣም አሪፍ ውድ ቤተሰቦቼ ይህንን ይመስላል። በጣም ብዙ ነገር እንደተማራችሁ ሙሉ ተስፋ አለኝ። የዛሬውን ትምህርታችንን ሳጠቃልል ምንድነው የተማርነው ካላችሁኝ፣ ዛሬ የተማርነው እንዴት የተለያዩ ለህይወታችን እጅግ በጣም አስፈላጊ የሆኑና ምክር ሰጪ እና ደግሞ ቁም ነገር ያዘሉ ትምህርቶችን ተምረናል። የተለያዩ አረፍተ ነገሮችን እንዴት ማንበብ እንችላለን፣ የተጻፉትንስ እንዴት በቀላሉ መረዳት እንችላለን የሚለውን ሐሳብ አንድ ላይ ያየን ስለሆነ እናንተ ደግሞ እንደዚህ አይነት ረዣዥም ጽሑፎችን በራሳችሁ ቋንቋ በራሳችሁ ቃላት በቀላሉ መመስረትና መጻፍ እንደምትችሉና የእውቀት ደረጃችሁን ከፍ የሚያደርግ የሚያሻሽል የማንበብና የመጻፍ ክህሎታችሁን ደግሞ የሚያሳድጉ የተለያዩ አረፍተ ነገሮችን ይዤላችሁ መጥቼ ነበር። ይህንን ይመስላል። ይህንን ቪዲዮ ደግሞ ደጋግማችሁ እንድታዩና ራሳችሁን እንድታሳድጉ ማንበብና መጻፍ ላይ የራሳችሁን የእውቀት ደረጃ እንድታሻሽሉ ይሁን። የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሳብስክራይብ የምትለዋንና የደወል ምልክቷን በመጫን ወይም በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉ ያሉትም ስላሉ እናንተም ይህንን ቻናል አንዴ ሳብስክራይብ ካረጋችሁ በየጊዜው የሚለቀቀው እጅግ በጣም ጠቃሚ የሆኑ ትምህርቶች
በቀጥታ ወደ እናንተ የሚደርሱ ይሆናል ማለት ነው ውድ ቤተሰቦቼ። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን መቀጠል የምትችሉ መሆኑንና ራሳችሁን ማሻሻል የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መቀጠል ወይም መከታተል የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ በወራት ውስጥ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ እናመጣችኋለን ማለት ነው ውድ ቤተሰቦቼ። እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።